አንዳንድ ቦታዎች ተራ የመሬት አካል አይደሉም፣ የህይወት አቅጣጫችን የተቀየረባቸው የታሪክ ምዕራፎች እንጂ። ከ5 ዓመታት በፊት ከጦርነቱ ፍርሃትና እንግልት ሽሽት በጣና ሐይቅ ዳርቻዋ ውብ ከተማ ስንጠለል ነጋችን በጨለማ የተሸፈነ ነበር። ነገር ግን በዚያ ጨለማ ውስጥ የመጀመሪያው ተአምር ተከሰተ። የ1 ዓመቱ ሕፃን ልጄ ለመጀመሪያ ጊዜ ከቤት ውጭ እግሩን አጽንቶ የቆመውና የተራመደው ያኔ ከ5 ዓመታት በፊት እዚህ ጣና ሐይቅ ዳርቻ ላይ ነበር። ያኔው ሕፃን ዛሬ ከ5 ዓመታት በኋላ አድጎ እዚያው ስፍራ ላይ ቆመናል። እዚች ጋር በቃ እዚች አካባቢ ነው የቆምከው። እዚች ደስ ብሎኛል። ልጄ ያንን መጥፎ ጊዜ አስታውሶ ይጠይቃል። እየተቀረጸ መሆኑን ፈጽሞ አያውቅም። ጥያቄው ደግሞ ገና አራስ በሆነችው ታናሽ እህቱ የወደፊት እጣ ፈንታ ላይ ያተኩራል። አባ ምታስታርቅ ጦርነት አይሆንም አላህልን ሰላም ይሆናል። ለመጀመሪያው ጥያቄ መልስ ብሰጥም አሁንም ጥያቄውን አላቆመም። ቀጠለ። ድንገተኛና ከባድ ጥያቄውን አስከተለ። አንተ በጦርነት ካደ አላስማሙ ስራን ኖረናው ጦርነት ይወሩ አራለህም አለ በፊት የምመልሰው ግራ ገባኝ። አዎ እኔ ብቻ ሳልሆን ሁሉም ኢትዮጵያዊ ወላጆች መልስ የላቸውም። ከ5 ዓመታት በኋላም ዛሬ ወሬው ሁሉ ስለ ጦርነት ሆኗል። ምን እየጻፍክ ነው? ለማይ የህፃንነቴን የጻፍኩላት። ምን ብለን የጻፍከው? እሱ ላይ ምን ይላል? አናዳር የቆመበት ቦታ ነው። የተወደዳችሁ ተመልካቾቼ የአንድ አባት ትዝታ፣ የሕፃን ልጅ የመጀመሪያ እርምጃ እንዲሁም የሀገራችን ያልተመለሱ ጥያቄዎች ላይ የሚያተኩር ልዩ የዶኩመንታሪ ዝግጅት ረቡዕ ምሽት 1 ሰዓት ወደ እናንተ እናደርሳለን።